ተስፋ ቆርጬ አላቅም የሚል አገልጋይ ካጋጠማችሁ ውሸታም ነው። ተስፋ የምትቆርጪው ተስፋ ያደረግሽው ነገር ሲኖር ነው። በአገልግሎት ውስጥ ብዙ ጠብቄ ብዙ ኤክስፔክት አድርጌ በብዙ ስድብ ብዙ ሰዎች ጥለውኝ ሲሄዱ ተስፋ ቆርጫለሁ፣ ተስፋ ቆርጣለሁ። ተስፋ በቆረጥኩበት ሰዓት እንድነሳ የሚያደርገኝ ነገር ደግሞ ምንድነው? እግዚአብሔር የሰጠኝን ተስፋዎች ማሰብ ጀምራለሁ። ለካ እግዚአብሔር እንደዚያ አውርቶኛል፣ እንደዚያ ሳይቶኛል። ሶ ይሄ ነገር በመንገዴ ውስጥ ያጋጠመኝ ችግር እንጂ እዚህ ጋር ልቆም አይደለም ብዬ ማወቅ ያለባችሁ እዛው ላይ አለመቅረትን አስቡ። ተስፋ የቆረጣችሁበት ስፍራ የመጨረሻችሁ ስፍራ አይደለም። መነሳት ከፈለጋችሁ ሲከተለኝ የተወደዳችሁ ውድ ተመልካቾቻችን እንግዲህ እንደጠየቃችሁ ከተለያዩ ማህበራዊ ገጾች ከፌስቡክ፣ ከዩቲዩብ፣ ከቲክቶክ ጥያቄዎቻችሁን ስትልኩ ቆይታችኋል። እኛም ቃሎቻችንን ጠብቀን ለጥያቄዎቻችሁ መልስ ለመስጠት ተገኝተናል። እሺ፣ በህይወት ዘመን ተስፋ ቆርጠህ ታውቃለህ በአገልግሎትህ ብሎ ጠይቋል። ያው ተስፋ ቆርጬ አላቅም የሚል አገልጋይ ካጋጠማችሁ ውሸታም ነው። በደንብ ተስፋ ቆርጬ አውቃለሁ። ምሳሌ እንዳገልጋይ ተስፋ የምትቆርጪው ተስፋ ያደረግሽው ነገር ሲኖር ነው። ተስፋ መቁረጥ ሲባል ከመቁረጥሽ በፊት ተስፋ የሚባል ነገር ነበር። ተስፋ ባደረግሽው መንገድ ነገሮች አልሰራ ሲሉ ተስፋ ትቆርጫለሽ። ተስፋ ባደረግሽው መልኩ ነገሮች አልሆን ሲሉ ተስፋ ትቆርጫለሽ። ሜቢ በአገልግሎት ውስጥ ብዙ ጠብቄ ብዙ ኤክስፔክት አድርጌ በብዙ ስድብ ተስፋ ቆርጬ ላቅ እችላለሁ። ብዙ ሰዎች ጥለውኝ ሲሄዱ ተስፋ ቆርጬ ላቅ እችላለሁ። ላይክ ኤክስፔክት ማረጋቸው ሰዎች ጀርባቸውን ሲሰጡኝ ተስፋ ቆርጬ ላቅ እችላለሁ። ተስፋ ቆርጠህ ታውቃለህ? በደንብ አድርጌ ተስፋ ቆርጬ አውቃለሁ። ነገር ግን ላይክ ተስፋ በቆረጥኩበት ሞመንት ውስጥ ደግሞ እንድነሳ የሚያደርገኝ ነገር ምንድነው? እግዚአብሔር በእኔ ህይወት ውስጥ ያለውን ፕሮግራም፣ አላማ፣ አጀንዳ፣ የነገረኝን መልእክቶች፣ የሰማኋቸውን ትንቢቶች፣ ያያቸውን ራእዮች ሳስብ ድጋሚ ደግሞ ለመነሳት እነሱ ተስፋ ይሰጡኛል። ቢኮዝ እነሱ ተስፋ ስለሆኑ ማለት ነው። ሶ ተስፋ ቆርጣለሁ። ተስፋ በቆረጥኩበት ሰዓት እንድነሳ የሚያደርገኝ ነገር ደግሞ ምንድነው? እግዚአብሔር የሰጠኝን ተስፋዎች ማሰብ ጀምራለሁ። እነሱን ማሰላሰል ጀምራለሁ። እንዴ ለካ ጌታ እዚህ ብሎኛል፣ ይሄ መጨረሻ አይደለም እላለሁ። ለካ እግዚአብሔር እንደዚያ አውርቶኛል፣ እንደዚያ ሳይቶኛል። ሶ ይሄ ነገር በመንገዴ ውስጥ ያጋጠመኝ ችግር እንጂ እዚህ ጋር ልቆም አይደለም ብዬ ድጋሚ እነሳለሁና የትኛውም ፐርሰን በህይወት ውስጥ ተስፋ መቁረጦች ያጋጥሙታል። ነገሮች እሱ ባሰባቸው መንገድ መልኩ አልሰራ ሲሉ ተስፋ ይቆርጣል፣ ይወርቃል። ደን ደግሞ እግዚአብሔር የሰጠውን ተስፋ ሲያስብና እግዚአብሔርን ተስፋ ሲያደርግ ደግሞ ድጋሚ ይነሳልና ያልዋሻችሁም ተስፋ ቆርጬ ኢቭን ከኢትዮጵያ ውጭ ፕሮግራም ለመጀመር አስቤ 2 እና 3 ወር ከኢትዮጵያ ውጭ የተቀመጥኩባቸው ጊዜያቶች አሉ። ተስፋ ቆርጬ በቃ ይሄንን ሚኒስትሪ እግዚአብሔር የሰጠኝ ሚኒስትሪ ሌላ ሀገር ሄጄ ባገለግል ይሻላል ብዬ ከኢትዮጵያ ወጥቼ 2 ወር 3 ወር ተቀምጬ ተመለስኩባቸው አጋጣሚዎች አሉ። ሶ ተስፋ መቁረጥ አለ ሚኒስትሪዎች ሰዎች ተስፋ ይቆርጣሉ። ኤልያስ ውሰዴ ብሏል። ሌሎችም በቃኝ ብሏል። ሶ ተስፋ መቁረጥ ያጋጥማል። ነገር ግን አንድ ማወቅ ያለባችሁ እዛው ላይ አለመቅረትን አስቡ። ተስፋ የቆረጣችሁበት ስፍራ የመጨረሻችሁ ስፍራ አይደለም። መነሳት ከፈለጋችሁ እግዚአብሔር የነገራችሁን መልእክት፣ ያያችሁትን ራእይ፣ እግዚአብሔር ያወራችሁን፣ እግዚአብሔር ያሳያችሁን ነገር ማሰላሰል ጀምሩ። እግዚአብሔር ስለእናንተ ያለውን ፕሮግራም ማሰላሰል ጀምሩ። የዛን ጊዜ ትነሳላችሁ። የሚገርም ነው። ሌላኛው ጥያቄያችን እንዲህ ሲል ጠይቋል። ፕሮፌት ዩኒቨርስ ኤንጅልን እንዴት አገኘኸው? የተገናኛችሁበት አጋጣሚ ምን ይመስላል? እሱን ካገኘ በኋላ በህይወት ምን ተፈጠረ ብሏል። እቺን ጥያቄ አይ ቲንክ ብዙ ጊዜ መልሻታለሁ። አይ ቲንክ 11 ክፍል ነበርኩ በጊዜው እና እንደ ድንገት ሆኖ የፌሎአችን ሊደር ፌሎ ውስጥ የፕሮግራም ነበረንና ለፕሮግራም የሆነ ነገር ይረሳል። አሁን ማላስታውሰውን ነገር ከዛ ዞር ሲል አጠገቡ ነው ነበርኩ እና 12ኛ ክፍል ተማሪ ስለነበር ኦሬዲ ከግማሽ ዓመት በኋላ ለሊደር ይሄ መሪነት ሌላ ሰው ያስረክባሉ እና ካሰቧቸው ሰዎች መካከል አንዱ ነው ነበርኩ። ሶ ዞር ብሎ አየኝና ቤት ደርሰን እንምጣለኝ። ኦኬ አልኩት። ቤቱ ይርቃል። 4 ኪሎ ነበር ነው ይዛኔ ሚኒሊክ ትምህርት ቤት ውስጥ ቤቱ ይርቃል። እሺ ብየው ታክሲ ውስጥ ገባን። ሄድን። ትንሽ የእግር መንገዶችን ካደረግን በኋላ ቤት ውስጥ ደረሱ። ቤት ውስጥ ደርስ እሱ እቃውን እየፈለገ ቲቪ ተከፍቷል እና የተከፈተውን ቲቪ ሳይ የፕሮፌት ኤንጅል ቲቪ ነው። ሚራክል ቲቪ ተከፍቷል። ዝም ብዬ ማየት ጀመርኩ። አየው ያንን ቲቪ ያየው ወዲያውኑ በውስጥ የምናልኩ በቃ የኔ አገልግሎት ከዚህ በኋላ የሚሆነው እንደዚህ አይነት የዚህን ሰው አይነት አገልግሎት ነው ብዬ ይሄ
በውስጥ ባለ የመንፈስ ቅዱስ ግፊት በቃ እኔም ሆነው እንደዚህ አይነት ፐርሰን ነው የኔም አገልግሎት የሚሆነው እንደዚህ አይነት አገልግሎት ነው ብዬ ዲሳይድ አደረኩ። ዘን ከሱ ከወጣው በኋላ ጥያቄ ስለሱ ሆነ እና አብሮኝ እዛ የነበረውን ቤቱ የሰደኝ ልጅ ደጋግሜ ጠየቁት፣ ይሄ ሰውዬ ምን ይመስላል? እንዴት ነው አገልግሎቱ? ትምህርቶቹ እንዴት ናቸው? ደን እሱ ይመልስልኛል። ሶ የመጀመሪያ እሱን ሳየው በእንደዚህ አይነት ሁኔታ ውስጥ ነው ያየሁት። በአካል ስንገናኝ ደግሞ ኢትዮጵያ መጥቶ ነው በአካል የተገናኘ ነው እና ኢትዮጵያ የመጣበት ምክንያት ደግሞ እኛን ሊያገኘን ነበር የመጣው። እሱም ባለቤቱም ማሚ ፕሮፌተስ ቤቢ ኤንጀል እኔና ባለቤቴ ሊያገኘን ኢትዮጵያ ውስጥ መጡ። 2 ቀን ቆዩ፣ አብረናቸው አሳለፍን። ደን ሆሊ ስፒሪት ስለኔ ዛሬ 8 ዓመት በፊት እንዳወራው ነገረኝ። ግን ከመምጣቱ በፊት የተፈጠመ አንድ መለኮታዊ ነገር ምንድነው? ባለቤቴና ማሚ ማውራት ጀመሩ። ባለቤቴ ለፕሮፌተስ ምን ትላታለች? የፕሮፌት ልደት ነው እና ልደቱ በዚህ ቀን ነው ብላ ትነግራታለች። ኦኬ ደን ችግር የለውም ፕሮፌት ኤንጅል ይደውልለታል አለቻት። ደን በዛን ቀን ልክ እንደዛ አለቻት። ልክ እንደዛ ተባባሉ። ደን ኤክስፔክት አደርጊያለሽ። ምንድነው ኤክስፔክት የምታደርጊው? ስልክ እሱ የኔን ስልክ እንዲጠይቅ ኤክስፔክት አደርጊያለሽ። የኔ ስልክ ብዙ ጊዜ ስዊች ኦፍ ነው። አብዛኛው ሰው ስልኬን ያውቀው እሱ ስልኬን ያውቀዋል ብላ ባለቤቴ ኤክስፔክት የምታደርግበት ምንም አይነት እንትን ውስጥ የለም። ችግር የለውም እኔ እደውልለታለሁ፣ ባለቤቴ ይደውልለታል፣ ፕሮፌት ኤንጅል ይደውልለታል ትላትና ስልኩ ይዘጋል። ስልኬን አልጠየቁም። የኔ ስልክ አልጠየቀም። እንዴት ነው የማገኘው? ስልኩን ላኪልኝ ምናምን። ደህና አስታውሳለሁ ሌሊት 7 ሰዓት በዛን ጊዜ እኔና ባለቤቴ አይ ቲንክ ሪሌሽንሺፕ ውስጥ የነበር ነው። ሌሊት 7 ሰዓት ቤቤ ለባለቤቴ ደወለችላት፣ ለፕሮፌተስ ማለት ነው፣ ለነብይት ንያት። የፕሮፌት ስልክ ስዊች ኦፍ ነው እና ክፈተው በዩ እሱ ይደውልለታል። ዳት ታይም ጠብቄ ስልኬን ክፍት አድርጌው የዘጋውበት ታይም ነው እና አልደወለም። ከመደወሉ በፊት ስዊች ኦፍ እንደሆነ አይቶ ነው። ደን ለሊት 7 ሰዓት ነው። ዙሪያ የነበሩ ሰዎች ጋር ፕሮፌተስ ንያት ደወለች። ፕሮፌት ተኝቶ ከሆነ ቀስቅሱት፣ አልተኛውም። አዳት ታይም ላይ ስልክህን ኦን አድርግ በሉታለች። ልክ ስልኬን ኦን እንዳደረኩት ተደወለ። የደወለው እሱ ነው እና ሃፒ በርዝዴይ እንኳን ተወለድክ አለኝ። ደን የበረከት ቃሎችን በህይወቴ ላይ ተናገረ። ደን እሱን እንዴት እንደማቀው ማውራት ልጀምር ስል ኦሬዲ ላወራው የነበረውን ነገር እሱ ራሱ ነገረኝ። እኔ ከዚህ ሰዓት ጀምሮ ነው አንተን ማቀ ላለፉት 8 ዓመታት መንፈስ ቅዱስ ኢትዮጵያ ውስጥ መንፈሳዊ ልጅ እንዳለ ይነግሮኛል ምናም የሚሉ ዲቴል የሆኑ ፕሮፌቲክ ነገሮችን ነገረኝ። ሰማሁን። ስልኩን ከዘጋሁት በኋላ ተደነኩ። ሪሌሽንሺፑ ፍሮም ዳት ታይም ጀመረ። አሁንም ድረስ አለ። ወደፊትም ይኖራል። ሜቢ ወደፊትም ይኖራል። ወደፊት 10 ዓመት ይኖራል፣ 20 ዓመት ይኖራል፣ 30 ዓመት ይኖራል። እዚህ ምድር ውስጥ እስካለው ድረስ ይኖራል ይሄ ሪሌሽንሺፕ። ከሱ ጋር ያለኝ ሪሌሽንሺፕ ምንድነው ከተባለ መንፈሳዊ አባቴ ስለሆነ ከሱ ጋር ያለኝ ሪሌሽንሺፕ መንፈሳዊ ብቻ ነው። ከሱ ጋር ያለኝ ግንኙነት ምንድነው? ፕሮፌት ከሱ ጋር ያለ ግንኙነት ከተባለ አንድን ሰው መንፈሳዊ አባት ካላችሁት ከሱ ጋር ያላችሁ ግንኙነት ፊዚካል እንዲሆን አትጠብቁ። ከሱ ጋር ያላችሁ ሪሌሽንሺፕ ምንም ነገር ከሱ ጋር ያላችሁን ሪሌሽንሺፕ መንፈሳዊ ብቻ አድርጉት። ቢኮዝ ያ ፐርሰን መንፈሳዊ አባት ብላችሁ ፎሎስ ካረጋችሁት ድረስ። ለዛ ነው ጳውሎስ ለጢሞቴዎስ ሲነግረው የመጀመሪያ ትምህርቴን እኮ ነው ያለው። ቢኮዝ ሪሌሽንሺፑ መንፈሳዊ ስለሆነ ሜቢ ፊዚካሊ እኮ ብዙ ተገናኝተው ላያውቁ ይችላሉ። ነገር ግን ጢሞቴዎስን ስናየው የሱን ትምህርት በደንብ ይሰማል፣ የሱን አካሄዶች በደንብ ያላል፣ ኤቭሪቲንግ እንትን ይላልና ሪሌሽንሺፓችሁን መንፈሳዊ ብቻ አድርጉት። እጅግ በጣም ድንቅ ምላሽ አግኝታችኋል። እንደዚህ መገናኘት ይቻላል እንዴ? እግዚአብሔር አምላክ ከምታስቡት ሰዎች ጋር እንዲያገናኛችሁ በዚህ አጋጣሚ እንናገራለን። ሌላኛው ጥያቄ መንፈሳዊ ረሃቤን እንዴት ሊጨምር በቋሚነት መንፈስ ቅዱስን መፈለግ እፈልጋለሁ ብሏል። መንፈሳዊ ረሃብን ለመጨመር ትልቁ መሳሪያ ምን መሰለሽ? ሰዎች ምንም ብር የሌላቸው ሰዓት ሞቲቬት የሚያደርጋቸው ነገር ምንድነው? ላይክ ከነሱ የተሻለ በ100 ሺህ ብሮች የቆጠረ ሰው ሲያዩ 100 ሺህ ብር ለማግኘት ሞቲቬት ይሆናሉ። ከዛ በደንብ ጠንክረው ይሰራሉ። ልክ ሚሊዮነር ደረጃ ሲደርሱ ከዛ ደግሞ ከፍ ያለ ስታንዳርድ ያለው ላይፍ የሚኖር ሰው ወይም ስራ ያለውን ፐርሰን ያሉ አሁንም ሞቲቬት ይሆናሉ። እንደ መንፈሳዊ ሰው ትልቅ ሞቲቬት የሚያደርግ ነገር ምንድን መሰለሽ? የያዕቆብ መጽሐፍ ላይ አንድ ደስ የምትል ቃል አለች።
ኤልያስ ሰማይ እንደዘጋ ከተናገረ በኋላ ያዕቆብ ሌላውን የጻፈላቸውን ሰዎች ሊያነሳሳ ሲፈልግ እንደዚህ አለ ይሄ ሰውዬ ከናንተ ልዩነት የለውም እንደኛ ሰው ነበር አለ ያ ማለት እሱ አድርጎታል እናንተ ማድረግ ትችላላችሁ ይያለ ነው ሶ ብዙ ጊዜ ሞቲቭ ይሄ በመንፈሳዊ ነገራችሁ ሞቲቬሽን ሲፈልግ ወይም ረሃብ በውስጣችሁ እንዲፈጠር ሲፈልግ የእግዚአብሔር ሰዎችን የእግዚአብሔር ጀነራሎችን ላይፍ ማየት ጀምሩ ህይወታቸው ምን እንደሚመስል አገልግሎታቸው ምን እንደሚመስል እግዚአብሔር በእነሱ ህይወት ላይ ተገለጠበትን መንገድ ኦልዌይስ እንትን በሉ ምሳሌ መንፈሳዊ አባቴ ነው ያለው መንፈሳዊ አባቴን አያለው አካሄዱን ያለው ረሃቡን ያለው የፈጠረው መንፈሳዊ ተጽዕኖ ያለው ኤቭሪቲንግ ነው ያለው ሶ ያንን ነገር ስታይ ኦኬ ይሄ ደረጃ በቂ አይደለም ሶ የበለጠ መስዋዕትነት የበለጠ ዋጋ መክፈል የበለጠ መንፈሳዊነት የበለጠ ጸሎት የበለጠ ፋስቲንግ እንደሚያስፈልግ ይገባሻል ሶ እዛ ስፍራ ላይ አትቆሚም የበለጠ መንፈሳዊ ለመሆን ከዚህ የተሻለ መንፈሳዊ ፐርሰን ለመሆን ከዚህ የተሻለ የእግዚአብሔር ቤት ለመሆን ሆነሽ ለመሰራት የበለጠ ትጋት እንትን ትያለሽ ሐዋርያት ሥራን አንብበሽ በአንድ የ20 እና የ30 ደቂቃ ስብከት 3000 ነፍሳት ዳኑ የሚል ቃል ስትሰሚ አሁን እኮ ቸርች ውስጥ 3000 ነፍስ ቸርች ውስጥ 3000 ሰው ቁጭ ብሎ ፕሮግራም ከተፈለኩ ያ ትልቅ ፕሮግራም ነው በአንድ ስብከት 3000 ሰው ዳነ የሚል ቴስቲሞኒ ስትሰሚ ሞቲቬት ትሆኛለሽ በቃ ይሄንን ነገር ማንንም ማሳካት አለብኝ ብለሽ ሃንገር ውስጥሽ ይፈጠራልና ረሃብን ውስጣችሁን ለመፍጠር ከዚህ በፊት በተመሳሳይ ረሃብ ውስጥ የነበሩ በዛ ረሃብ የመንፈስ ቅዱስ ክብር የነካቸውን ሰዎች ላይፍ ተመልከቱ የበለጠ መራብ ትጀምራላችሁ ምሳሌ ብዙ ጊዜ እንደ ሞቲቬሽን የምትጠቀመው ሬንሃርድ ቦንኬን ነው በጣም ምድር ላይም ሐዋርያት ሥራ ላይም እሱን የሚመስል ወንጌል የለም ብዬ መሰክርለት ፐርሰን ነው ቦንኬ አይ ቲንክ በህይወት ዘመኑ ከ30 እስከ 50 ሚሊዮን ሰው ወደ ጌታ መጥቷል ናይጄሪያ ውስጥ ብቻ 35 ሚሊዮን ሰው በእሱ አገልግሎት ወደ ጌታ መጥቷል 35 ሚሊዮን 35 ሰው አይደለም 35 ሺህ አይደለም 35 ሚሊዮን ሰው ወደ ጌታ መጥቷል 35 ሚሊዮን ሰው ሶ እንደነዚህ አይነት ሰዎችን ስታይ የበለጠ ትራቢያለሽ ለካ አንድ ሰው ብቻውን 35 ሚሊዮን ሰውን ወደ እግዚአብሔር መንግስት መምራት ይችላል ብለሽ የበለጠ ትራቢያለሽ ሶ ረሃባችሁን ደግሞ ሊያጠፉ የሚችሉ ሰዎችን ደግሞ መመልከት እነሱ ያ ደግሞ ረሃባችሁን ይገሏል በጣም ተርበሽ እጅግ በጣም ተርበሽ ሰው እዚህ ጋር ቮሚት የበላውን ነገር ቮሚት እያደረገ ብታይ ተርበሻል ግን ምን ይፈጠራል ይዘጋሻል አይደል መብላት ያስጠላሻል ረሃባችሁን ላይክ እንደዚህ አይነት ነገር ከሚያደርጉ ሰዎች ራሳችሁን መጠበቅ መቻል አለባችሁ ቢኮዝ እንዳትራቡ ያደርጋችኋል ሶ የሉሲፈር ትልቁ ስትራቴጂ ምንድነው ሰዎች መንፈሳዊ ነገር እንዳይራቡ መንፈሳዊ ነገርና መንፈሳዊ ሰዎችን የሚያጥላሉ ሰዎች እንዲመለከቱ ያደርጋል ሶ የዛን ጊዜ ረሃብሽ እንዳይንቀሳቀስ የበለጠ እንዳትራቢ ትሆኛለሽ ሶ የበለጠ ለመራብ እንደዚህ አይነት ሰዎችን መመልከት ጀምሩ ተርበው የእግዚአብሔር ክብር ያገኛቸውን ሰዎች ተርበው ምድርን የለወጡ ሰዎች ተርበው ሺዎችን ሚሊዮኖችን ወደ እግዚአብሔር መንግስት የመጡ ሰዎች መመልከት ጀምሩ የበለጠ እንድትራቡ ይረዳቸዋል ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ